የአዲስ አበባ ከተማ አስተዳደር ባለፉት ዓመታት ባከናወናቸው የተቋማት የሪፎርም ስራዎች የአገልግሎት አሰጣጡን በማዘመን የዜጎችን ሁለንተናዊ ተጠቃሚነት እያረጋገጠ ይገኛል። በመሰል የሪፎርም ስራዎች ውስጥ ካለፉ ተቋማት መካከል የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ይጠቀሳል። ባለስልጣኑ ባለፉት ጊዜያት ያከናወናቸው የሪፎርም ስራዎች ማጠቃለያ መድረክ ተካሂዷል። በዚህ ወቅት መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተማ አስተዳደሩ ባለፉት ዓመታት በተቋማት ግንባታ ባከናወናቸው ስራዎች ተጨባጭ ውጤቶች መገኘታቸውን ጠቁመው በዚህ ሂደት ውስጥ ካለፉ ተቋማት መካከል የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አንዱ መሆኑን ተናግረዋል። የከተማ አስተዳደራችን ቁልፍ ተግባር ተቋም መገንባት ነው። ተቋሞቻችን ጠንካራ የአገልግሎት ስርዓት ያላቸው፣ አሰራር ያላቸው፣ ስነ ምግባርን የተላበሰ ለህዝብ ቅርብ የሆነ ሰራተኛ አመራር እንዲኖራቸው በርካታ ጥረቶችን አድርገናል። ውጤቶችንም አግኝተንበታል። ያስቀመጥናቸውን መስፈርቶች መነሻ በማድረግ ውጤታማ ስራ ከሰራው ተቋም ውስጥ አንዱ የደንብ ማስከበር ባለስልጣን ነው። ከጥቂት ዓመታት በፊት ባለስልጣኑ በህዝብ ዘንድ ቅሬታ ከሚነሳባቸው ተቋማት መካከል አንዱ እንደነበር ያስታውሱት ከንቲባ አዳነች በተቋሙ ላይ የሚነሱ ቅሬታዎችን መሰረት በማድረግ በተከናወኑ ስራዎች ተቋሙን በብዙ መልኩ መለወጥ ተችሏል ብለዋል። የደንብ ማስከበር ባለስልጣን እንደምታውቁት በከተማችን ከ4 እና 5 ዓመት በፊት በብዙ መንገድ በህዝብ ሲወቀስ በአገልግሎቱ ምክንያት ህዝብ ሲማረር ይሰማ ነበር። ይህንም መነሻ በማድረግ ምን የተለየ አዲስ ነገር እንስራ፣ የአሰራር ስርዓቱንስ እንዴት እናሻሽለው፣ ኦፊሰሮቻችን ሊላበሱት የሚገባ ስነ ምግባር ምን ሊሆን ይገባል የሚለውን በደንብ አድርገን በጥናት ለይተን ያንን መጀመሪያ ማጽደቅ ላይ ትኩረት አደረግን። እሱም መነሻ በማድረግ መስሪያ ቤቱን በአሰራር በቴክኖሎጂ በሰው ኃይል የመገንባት ስራውን በተከታታይ ሰርቶ ውጤት አሳይቶናል። ከውጤቶቹ መካከል አንዱ የሆነው ተቋሙን ግልጽ የሆነ አሰራር እንዲኖረው ፈጣን የሆነ ምላሽ ሰጪነት እና ተጠያቂነት የሰፈነበት ኃላፊነትን ደግሞ በተሟላ ሁኔታ የሚወስድ ተቋም መሆን እንዲችል ስታንዳርዱን ማስጠበቅ ነው። ሁለተኛው የሰው ኃይሉ በቴክኒክ በስነ ምግባር የተገነባ እንዲሆን ነው። ከንቲባ አዳነች አክለውም የደንብ ማስከበር ባለሙያዎች 2 ትልልቅ ኃላፊነቶች አለባቸው ብለዋል። የደንብ ማስከበር ኦፊሰሮቻችን 2 ትልልቅ ኃላፊነት አለባቸው። አንዱና የመጀመሪያው ስታገለግሉ ደንብን ስታስከብሩ እናንተ ህዝባችሁን በፍቅር በርህራሄ በቅርበት በቅንነት ማገልገል ይጠበቅባችኋል። ሁለተኛው ለህዝብ ጥቅም ሲባል የወጡ ደንቦችን በሚገባ ደንቡን በደንብ እንዲከበር ማድረግ ነው። ከተማ አስተዳደሩ መዲናዋን ጽዱ፣ አረንጓዴና ውብ ለማድረግ ባከናወናቸው ስራዎች የከተማዋን ነዋሪ ጤና መጠበቅ ተችሏል ያሉት ከንቲባ አዳነች እነዚህን የልማት ስራዎች የመጠበቅ ስራ የደንብ ማስከበር ባለሙያዎች ሌላኛው ኃላፊነት መሆኑን ገልጸዋል። ከተማችን ጽዱ፣ ውብ፣ አረንጓዴ ለማድረግ የሰራናቸው ስራዎች ለህዝባችን ጤና ናቸው፣ ከውበት ባሻገር ናቸው። ስለዚህ ብክለትን መከላከል የተሰሩት መሰረተ ልማቶች በህዝብ ሀብት የተሰሩ ስለሆኑ በደንብ እንዲጠበቁ ማድረግ ከተለያዩ የጸጥታ አካላቶች ጋራ በቅርበት መቀናጀት አስፈላጊነቱ መቼም ቢሆን ጥያቄ ውስጥ የሚገባ አይሆንምና አጠናክራችሁ ቀጥሉ ማለት እወዳለሁ። በማዕከል ደረጃ የተጀመረው የሪፎርም ስራ በየደረጃው ተጠናክሮ መቀጠል እንዳለበት የጠቆሙት ከንቲባ አዳነች በዚህ ሂደት ውስጥ ከተማ አስተዳደሩ አስፈላጊውን ድጋፍ ያደርጋል ብለዋል። የጀመራችሁትን ሪፎርም በማዕከል ደረጃ በተሟላ ሁኔታ እንደሰራችሁት እውቅና እየሰጠን በተሟላ ሁኔታ በየክፍለ ከተሞቹ ደግሞ መተግበርን ይጠበቅባችኋልና ይህንንም በፍጥነት ከመተግበር አንጻር ለምታደርጉት ጥረት ከተማ አስተዳደሩ አብሯችሁ ነው ያለው፣ ይደግፋችኋል። ዩኒፎርማችሁ በጣም ያምራል፣ ለየት ያለ ነው። ለየት ያለ ዩኒፎርምን ለብሳችኋል። እንግዲህ ተግባራችሁም ለየት ያለ እንደዚሁ ይሆናል ማለት ነው። በተሟላ ሪፎርም በተለወጠ አስተሳሰብ በተግባርም ደግሞ እንደዛው የተገለጠ ሆኖ
ህዝቡን እንደሚያገለግል ብራንድ ዩኒፎርም ብቻ ሳይሆን ብራንድ ያገልግሎትም ጭምር ነውና አገልግሎታችሁ ብራንድ ሆኖ ሁሉ ጊዜ ልምድ የሚቀሰምበት ከናንተ ሌሎች መተው የሚማሩበት ትልቅ ተቋም ሆኖ እንደሚታይ እምነት አለን። በመድረኩ በአገልግሎት ላይ እያሉ ለጉዳት የተደረጉ የባለስልጣን መስሪያ ቤቱ አባላት ድጋፍ ተደርጎላቸዋል።